ዛሬ ደግሞ ከጓደኞቻችሁ ጋር ስትሆኑ መጠቀም የምትችሏቸው everyday expressions ነው የምናየው ማለት ነው። ከጓደኞቻችሁ ጋር ሆናችሁ ዛሬ እንገናኝ ወይ አብረን ጊዜ እናሳልፍ ማንን እንዳገኘው ገምቼ በአጋጣሚ ይሄን ነገር ለማድረግ ደስ ይልሻል ኢንትረስትድ ነሽ ሙድ ውስጥ ነሽ ያንን ነገር ለማድረግ ምናምን ብለን መጠየቅ ስንፈልግ በአጠቃላይ ብዙ ጊዜ ከጓደኞቻችን ጋር የምንጠቀምባቸው ኤክስፕሬሽኖች አብረን እናያለን። ጓደኞቻችሁን በድንገት ካለቀጠሮ በድንገት ብታገኟቸው what do we say? አሁን ለምሳሌ አሁን አጋጣሚ አግኝቻቸው ነበር ብዬ መናገር ብፈልግ how do I say that? አንድን ሰው በአጋጣሚ ማግኘት ካለ ምንም ቀጠሮ እዛ ቦታ እንደምትሆኑ ሁለታችሁም ሳትነጋገሩ ከተገናኛችሁ we call that a run in ይባላል። አገኘኋት ስትሉ run into ሜትሯን መጠቀማላችሁ ማለት ነው። ኦኬ let me write it down for you መጀመሪያ we use run into okay run into አለችን በአጋጣሚ መገናኘት is called run into ለምሳሌ ባለፈው ሳምንት በአጋጣሚ አገኘኋቸው ብዬ መናገር ብፈልግ I run into them last week አይደለ very good ባለፈው ሳምንት last week ባለፈው ስለሆነ አላፊ past ስለሆነ ቺንጓን run ወደ past ታወረጓታላችሁ ኦኬ but it sounds the same አንድ አይነት ነው ነገር ግን ስፔሊንጉ ብቻ ነው የሚቀየርባችሁ I ran into them right እነሱን ብለን እነሱን ባለፈው ሳምንት አገኘኋቸው ያልኩ ስለሆነ አማርኛ ላይ ነው የምትጨምሩት በእንግሊዘኛው is going to change okay እነዚህ ኦብጀክት ፕሮናውን ይባላሉ ለምሳሌ I ቢሆን me we ቢሆን us እሷ ብትሆን her ይሆናል ማለት ነው she ብትሆን her they ስለሆኑ we use them okay I ran into them last week ባለፈው ሳምንት እንዳጋጣሚ አገኘኋቸው በአጋጣሚ ተገናኘን ስንል I say I ran into them right last week very good ትናንትና እሷን አገኘኋት ቢሆን ኖሮ I ran into her yesterday ይሆናል ማለት ነው አይደል very good I ran into ማለት ካለ ምንም ቀጠሮ ያንን ሰው በአጋጣሚ ማግኘት ይሆናል ማለት ነው very good ነገር ግን በቀጠሮ ሆኖ ስትገናኙ we call that a meetup or a hangout let me write it down for you guys ይሄኛው ከላይኛው የሚለየው ምንድነው በአጋጣሚ ሳይሆን already እቅድ ይዛችሁ ፕላን አድርጋችሁ እንደምትገናኙ ታውቆ ስትገናኙ we call that a meetup or hangout okay for example እንዴ የሆነ ጊዜ እንገናኝ እንጂ ምናምን ብላችሁ suggest ማድረግ ብትፈልጉ ሐሳብ መስጠት ብትፈልጉ ለጓደኞቻችሁ you can say let's meet sometime አይደለ let's ስንል ያው let us ማለት ነው አይደለ very good let's meet የሆነ ጊዜ ስትሉ sometime okay sometime የሆነ ጊዜ እንገናኝ let's meet sometime very good meet up or hang out okay let's meet up sometime ማለት ትችላላችሁ ይሄ ምንድነው እቅዱን ለማቀድ የተዘጋጃችሁ ነው ማለት ነው right let's meet up sometime የሚቀጥለው እሁድ እንገናኝ ማለት ብትፈልጉ ደግሞ sometime ወደ የሚቀጥለው እሁድ መቀየር ነው አይደለ meet up የምትለው በሌላ ቃል ማን ብላችሁ መጠቀም ትችላላችሁ hang out okay let's hang out ማለትም ትችላላችሁ okay ለምን ጊዜ አብረን እናሳልፈን ምናምን እንገናኝ የሚቀጥለው ቅዳሜ ስል or እሁድ ስል let's hang out next Sunday very good let's hang out next Sunday this is how you use meet up or hang out run into የሚለየው ይሄ ምንድነው it's because እነዚህ ምንድናቸው meet up እና hang outን ስንጠቀም we're basically saying አቅደን እንደሆነ አይደለ run into ሲሆን ግን በአጋጣሚ ያንን ሰው ማግኘት ስለሆነ ነው very good okay የሆነ ጊዜ እንገናኝ ምናምን ነገር ተባብላችኋል ታዲያ ስንገናኝ ምን እናድርግ ምናምን ብላችሁ suggest ማድረግ ፈልጋችኋል ሐሳብ okay for example አንድ ሁለት እንበል እንዴ እዛ ሙድ ውስጥ ናችሁ ብለን መጠየቅ ብንፈልግ we can use up as in ወደ ላይ up for የምትለው መጠቀም እንችላለን okay this means interested የምትለውን ቃል የሚተካለን አይነት ነው okay interested ያንን ነገር ማድረግ ትፈልጋለህ ወይ ትፈልጊያለሽ ወይ ብለን ስንጠይቅ you can say up for up for እንጻፋትና let's do the exercise okay for example አንድ ሁለት ለማለት ፍቃደኛ ነህ like ይመችሃል are you interested ብላችሁ ስትጠይቁ are you up for some drinks okay are you
you ደግሞ አንተ አንቺ እናንተ ሊሆን ይችላል okay are you up for some drinks very good so are you up for some drinks so አንድ ሁለት ለማለት ይመችሻል ወይ are you interested ሙድ ውስጥ ነሽ ወይ ምናምን ብለን ስንጠይቅ you can ask are you up for very good so are you up for some drinks or አዲስ ምግብ ለመሞከር ፈቃደኛ ነሽ ምናምን ብላችሁ ነኝ ብጠይቁኝ you can say are you up for መሞከር trying right አዲስ ምግብ new food አይደለ so are you up for you can also say what are you up for trying new foods አዲስ ምግብ ለመሞከር interested ነሽ ፈቃደኛ ነሽ ትሞክሪያለሽ ብላችሁ ስትጠይቁኝ are you up for trying new food so are you up for ምትለው are you interested የሚለው ሊተካ ይችላል ማለት ነው okay are you up for trying new foods very good ከዛ ያነሰው አመስገን ስትፈልጉ it's very simple አይደል you can just say thanks right so ስለጠየቀኝ አመሰግናለሁ ብዬ ብላችሁ I can say what thanks for asking right so I can say what thanks for asking so thanks ምትለዋን ባጭሩ መጠቀም ትችላላችሁ ማለት ነው right so ይመቸኛል ደስ ይለኛል አሁን ለምሳሌ are you up for trying new foods አላችሁኝ አዲስ ምግብ ለመሞከር ፈቃደኛ ነሽ ትሉኝ ደስ ይለኛል thank you አመሰግናለሁ ብዬ መናገር ብፈልግ thanks right ባጭሩ ከጓደኞቻችሁ ጋር ስለሆነ ደግሞ ኢንፎርማል መሆን ይችላል አይደል ግዴታ በጣም ፕሮቶኮል የጠበቀው ምናምን ለሆን አይጠበቅበትም ማለት could just say thanks I'm up for it ደስ ይለኛል ስትሉ you can say I am up for it so up for ለመጠየቅ ብቻ ሳይሆን ለመመለስም ያገለግለናል ማለት ነው አይደል very good so thanks I am up for it very good so thanks ምትለዋን let's highlight it right here up for is interested የሚለውን ይነግረናል I am up for it ስንል ምን እያልን ነው basically we're saying what ይመቸኛል ደስ ይለኛል እያላችሁ ነው ማለት ነው very good just similar to up for በሌላ መልኩ ደግሞ ብላችሁ መጠየቅ ትችላላችሁ in the mood for ብላችሁ መጠየቅ ይቻላል ማለት ነው okay you can say what you can say in the mood for in the mood so እዛ mood ውስጥ ነሽ ወይ ብለን እየጠየቅን ነው አይደል are you interested እንደማለት ነው it's similar with up for example የሆነ ነገር ለመቅመስ ትፈልጊያለሽ ምናምን ብላችሁ ነው ብትጠይቁኝ you ask what are you in the mood for ብላችሁ ትጀምራላችሁ ማለት ነው right so and ቀመስ ማድረግ ደግሞ it's said grabbing a bite okay so are you in the mood for are you in the right are you in the what in the mood አይደለ are you in the mood for are you in the mood for grabbing a bite አይደለ and you ነገር ቀመስ ለማድረግ mood ውስጥ ነሽ ወይ ስትልኝ are you in the mood for grabbing a bite very good so are you in the mood for grabbing a bite it's similar with are you up for ከምትለው ጋራ ተመሳሳይ ነው okay in the mood for very good so are you up for grabbing a bite ማስቻላችሁ ነገር ግን up for ስንል አሁን አዲስ ነገር ሊሆን ይችላል okay in the mood for ስንል ግን የለመነው ነገር ስለሆነ you can use it just like that very good and then ይሄ ምን ይመስልሻል ስትሉኝ right let's say I'm up for it አልኳችሁ ከዛ የሆነ let's try Chinese አላችሁኝ የቻይና ምግብ እንሞክራላችሁኝ I was like okay ምን ይመስልሻል ስትሉኝ you can say how does it sound okay how does it sound የምትለው መጠቀም ትችላላችሁ right how does it sound so ምን ይመስልሻል ብላችሁ simply ለመጠየቅ ማለት ትችላላችሁ you can say how does it sound so እቺኛን eat እናንተ የምትፈልጉት ነገር መተካት ትችላላችሁ for example you can say የቻይና ምግብ ምን ይመስልሻል አሪፍ ሀሳብ ይመስላል እናም ስትሉ how does right how does Chinese sound ማለት ትችላላችሁ ማለት ነው how does Chinese food sound this does not mean ድምጹ ምንድነው ያለን አይደለም right ድምጹ እንዴት ነው ያለን ሳይሆን ሐሳቡ ምን ይመስልሻል ምን ይመስልሃል ምን ይመስላችኋል ብዬ ስጠይቅ I can say how does it sound so chin it's እንደማ እናንተ በምትፈልጉት ነገር መቀየር ትችላላችሁ አሁን ለምሳሌ
ቅድም you asked me are you up for trying some new foods, do you want to try, are you in the mood for the Chinese ስትሉኝ thanks for asking, I'm up for it ስላችሁ oh okay so already ስላወራንበት you can just say it refer ማድረግ ትችላላችሁ already conversation ላይ ስለሆነ ነገር ግን እንደ አዲስ ሐሳብ ቢሆን ነው ለምሳሌ how does burger sound ማለት ትችላላችሁ ቅድም ስለሌላ ምግብ እያወራን ስለነበር introduce ለማድረግ ስትፈልጉ eaten በራሱ በቃሉ መተካት ትችላላችሁ ማለት ነው very good አሪፍ ሐሳብ ይመስለኛል ብዬ መመለስ ብፈልግ I will say sounds great okay I will answer you sounds great ለመሰላችሁ whenever you answer in English በተጠየቃችሁት መሰረት ነው የምንሄደው ቅድም when you asked me are you up for it what did I answer I answered I am up for it so how does it sound ስትሉኝ I say sounds great okay it sounds great or Chinese food sounds great ብዬ ያልኩኝ መቀጠል እችላለሁ ማለት ነው አሪፍ ሐሳብ ይመስለኛል ብዬ ስናገር ማለት ነው ቆንጆ and then the next one that we're going to see is ሌላ ነገር የሚያስፈልግሽ ከሆነ ግን አሳውቂኝ or ሌላ ነገር የምትፈልጊ ከሆነ ግን አሳውቂኝ ስትሉ you can say let me know you can say what let me know very good ብዙ ብንሆን or ሌላ ነገር መሞከር የምትፈልጉ ከሆነ አሳውቁን ቢሆን we say let us know right or let me know የምትፈልጉትን pronounce ያመጠቀም ነው so let me know if you need anything else ሌላ ተጨማሪ ነገር የሚያስፈልጋችሁ ከሆነ እስቲ ያሳውቁኝና ምስል I can say let me know if you need anything else very good so let me know ምን ማለት ነው it's basically like saying አሳውቀኝ አሳውቂኝ አሳውቁኝ ብዬ እየነገርኳችሁ ነው ማለት ነው አይደል so let me know if you need anything else ሌላ ተጨማሪ ነገር የሚያስፈልግሽ ከሆነ ወይ የምትፈልጊ ከሆነ አሳውቁኝ ስል I will use let me know very good so you had a great time ቆንጆ ጊዜ ነበር ያሳለፋችሁት and then ከጓደኞቻችን ጋር ተገናኝቶ ማውራት መገናኘትም ደስ ይላል አይደል so that's called catching up okay so catching up ማለት ለምሳሌ ረጅም ጊዜ ከሆነ ያልተገናኛችሁት በዛ ሰዓት ምን ስታደርጉ እንደነበረ አፕዴት እንደራረጋለን አይደል so that's called catching up okay so you can say catch up so let's catch up ማለት ይችላልላችሁ okay let's catch up it's just like saying let's meet up እንደማለት ነው ነገር ግን catch up ስንል ያለፉን ነገሮች ያልሰማናቸው ነገሮች what happened during that time መናገር ስንፈልግ we can use catch up okay so you can say it's nice to catch up with your friends it is nice to catch up with your friends or it was nice to catch up with my friends ማለት ይችላልው ማለት ነው right it was nice to catch up with my friends ጓደኞቼ ጋር ተገናኝቼ የድሮን ስላወራሁኝ ያመለጠኝን ነገር ስለነገሩኝና አሪፍ ጊዜ አሳልፌያለሁ ስል I can say it was nice to catch up with my friends very good it's not only meeting አይደለ መገናኘት ብቻ ሳይሆን we catch up that's the point very good the next one is ታዩ በቃ ማለት ስትፈልጉ you say never mind for example ጓደኞች ጋር ሆናችሁ ስልካችሁ ዘጋ or ስልካችሁ ጠፍቶባችሁ ነበር እንበል and then እባክሽ ታበድረኝ ትችያለሽ we ታዩ በቃ አገኘሁት ስል I can use never mind ማለት ነው አይደል very good so how do you say ስልክሽን አበድረኝ እንዴት ማለት ትችላላችሁ lend me your phone አይደል so never mind ማለት ወይ በቃ ታውት ምናምን ነገር ስለ I can use never mind አይደለ so can you lend me your phone ስልክሽን ታበድሪኝ ትችያለሽ እንደማለት ነው አይደለ very good so can you lend me your phone oh never mind ካልኩኝ እዚህ ጋራ ታው በቃ ሐሳቡን እሺ እያልኩ ነው ማለት ነው አይደለ never mind I found mine oh never mind I found mine very good so never mind I found mine so never mind ስለን we're basically saying ምን ታዩ በቃ ታውት በቃ እያልኩ ነው ማለት ነው አይደል so ያስቸገርኳችሁ ነገር ወይ ጠየቅኳችሁ ነገር እርሱት ስል I can say never mind so these are the expressions for today በጣም common ናቸው you guys so እነዚህም በየቀኑ ከዚህ በኋላ እንደምትጠቀሟቸው አልጠራጠርም ነገር ግን just to make sure that you've understood it well let's do a quick recap አጭር የሆነ revision እናድርግ The first one is run into በድንገት መገናኘት ከአንድ ሰው ጋር ካለ ቀጠሮ called a run in so በአጋጣሚ ያገኘኋቸው ስንል I ran into them last week very good ነገር ግን እንገናኝ ብላችሁ suggest ታደርጉ ቀጠሮን ለማስያዝ ከሆነ ግን you say
meet up or hang out. So የሆነ ጊዜ እንገናኝ ስንል let's meet up sometime የሚቀጥለው እሁድ አብረን ጊዜ እናሳልፍ ከሆነ let's hang out next Sunday. Very good. ይሄን ነገር ለመሞከር ትንሽ ሙድ ውስጥ ነሽ ኢንትረስትድ ነሽ ብላችሁ ጠይቁ you can say up for. So አንድ ለት ለማለት ለመጠጥ ይመችሻል ምናምን ስንል are you up for some drinks or አዳዲስ ምግቦችን ለመሞከር ፈቃደኛ ነሽ ስንል are you up for trying new foods. Very good. Oh thank you ምናምን ስትሉ thank you የምትሉም በማጠር ይችላል you can say thanks informal በሆነ መልኩ so thanks I'm up for it. Oh thanks for asking. also ጠየቅሽኝ ደስ ብሎኛል ይመቸኛል I'm up for it. Very good. Look up for የምትለውን በሌላ መተካት እንችላላችሁ in the mood for. So are you in the mood for grabbing a bite? የሆነች ነገር ለመቅመስ ሙድ ውስጥ ነሽ? are you interested ብላችሁ የጠይቃችሁ ነው ማለት ነው። Very good. ይሄ ሀሳብ ምን ይመስልሻል ስትሉኝ you say how does it sound? So የቻይና ምግብ ምን ይመስልሻል ነው ስትሉኝ how does Chinese food sound? አሪፍ ሀሳብ ይመስለኛል ብዬ ስመልስላችሁ answer sounds great. Very good. ሌላ ነገር የሚያስፈልግሽ ከሆነ አሳውቂኝ ስትሉኝ you ask let me know if you need anything else. Very good. ጓደኞቻችሁ ጋር ተገናኝቶ ጊዜ በማሳለፍ ውስጥ የድሮን አውርተን ከዛ ያለፉ ነገሮች ምናምን we catch up ይባላል. Okay? So it was nice to catch up with my friends ካልኩኝ ጓደኞቼ አግኝቻቸው ያሳለፍኩት ጊዜ በጣም አሪፍ ነበረ ስል it was nice to catch up with my friends. Very good. ሀፍተን ነበረ ስለዚህ እንደ አዲስ ተገናኝ ደስ ብሎኛል እንደማለት ነው። ታዩ በቃ ስትሉ you can use never mind አይደለ ስልክሽ ልታበድሪኝ ትችያለሽ ወይ ታዩ አገኘሁት ስትሉ can you lend me your phone? Never mind I found mine. So this is how you use the expressions for today. Thank you so much for watching እስካሁን ድረስ ይሄንን ቪዲዮ ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ። ደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.